ዓለማችን የፖለቲካ ትኩሳት በዩክሬን ጦርነት ውስጥ በታየው ውጥረት እንደቀጠለ ባለበት በዚህ ወቅት የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በዓለም አቀፍ ዲፕሎማሲ መድረክ ላይ አዲስ መነጋገሪያ ርዕስ ይዘው ብቅ ብለዋል። ላቭሮቭ አውሮፓ የአሜሪካን ሰላማዊ መፍትሄ ማፈላለግ ጥረት ለማደናቀፍ ቆርጣ ተነስታለች ሲሉ የወቀሱ ሲሆን አውሮፓ ሁሉንም የሰላም ጥረቶች እያበላሸችና ከሞስኮ ጋር ቀጥተኛ ግንኙነት ለማድረግ ፈቃደኛ ሳትሆን ቀርታለች ማለት ተችተዋል። የፑቲን ቀኝ እጅ እንደሆኑ የሚነገርላቸው ላቭሮቭ የአውሮፓ መሪዎች በግልጽ በሩሲያ ላይ አዲስ ጦርነት ለማወጅ እየተዘጋጁ ነው ሲሉም የአውሮፓና የሩሲያ ግንኙነት መሻከር የደረሰበትን ደረጃ አመልክተዋል። ፖለቲካና ዲፕሎማሲን እንደ ጥጥ እየፈተሉ ተራቀውበታል የሚባልላቸው ላቭሮቭ ሩሲያን በመወከል በሚደረጉ ድርድሮችና በሚተላለፉ የሞስኮ ስልታዊ ውሳኔዎች ውስጥ ወሳኙን ድርሻ ይዛሉ። ታዲያ የውጭ ጉዳይ ሚኒስትሩ ንግግር በሁሉም አቅጣጫ በሩሲያ አንገት ስር እየተነፈሰ ላለው የአውሮፓ ጦር በሩሲያ በኩል የተሟላ ዝግጅት እንዲደረግ የሚያስጠነቅቅ በመሆኑ ከሮ ሊበጠስ የተቃረበውን የአውሮፓና ሩሲያ ውጥረት በማክረር በሚሳኤል እንዳያነጋግራቸውም ሰግቷል። ላቭሮቭ አክለውም ሩሲያ ከአውሮፓ ጋር ግንኙነቷን ለመቀጠል ዝግጁ የምትሆነው ይህ የሩሲያ ጥላቻ ደስ ያልፍ ነው፣ ከዚህ ውጪ በሌላ ቃል መግለጽ አይቻልም ሲሉ በአውሮፓ የቀጠለው ጸረ ሩሲያ አቋም ለተኩስ አቁም ስምምነቶች እየተደረጉ የነበሩ ተስፋ ሰጪ ሂደቶችን እያዳፈነ ስለመሆኑ አንስተዋል። የአውሮፓ መሪዎች በበኩላቸው ሩሲያ በአውሮፓ ዲሞክራሲ ስርዓቶች ላይ የተቀናጀ ጦርነት ከፍታለች፣ ለዚህም ምላሽ እንሰጣለን ሲሉ መዛታቸውን አስታውሶ የዘገበው ሮይተርስ የአውሮፓ ሀያላን ሀገራት በኔቶና አውሮፓ ህብረት በኩል ከሩሲያ ጋር ወደ ግጭት ሊገቡ ይችላሉ በሚል ስጋት ሰፊ ወታደራዊ ዝግጅት እያካሄዱ ነው ሲል ዘግቧል። ላቭሮቭ በአንጻሩ ዋሽንግተን የዩክሬንን ግጭት ሊያባብሱ የሚችሉ እርምጃዎችን ከመውሰድ ትቆጠባለች የሚል ተስፋ እንዳላቸውን ገልጿል። የሩሲያ መንግስታዊ የዜና ወኪል ታስ እንደዘገበው ላቭሮቭ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከሩሲያ ጋር ለረጅም ጊዜ ውጊትን ሲደግፉ እንደነበር የሩሲያና የዩክሬንን አቋም ሙሉ በሙሉ ለመረዳት ጥረት ማድረጋቸውና ዘላቂ መፍትሄ ለማግኘት ቁርጠኝነት ማሳየታቸውን ተናግሯል። የጋራ አሳሰብ እንዲሰፍንና ይህ አቋም በዋሽንግተን እንደሚቀጥል ተስፋ እናደርጋለን፣ ግጭቱን ወደ አዲስ ደረጃ ሊያሸጋግሩ ከሚችሉ ድርጊቶች እንደሚቆጠቡም እንጠብቃለን ሲሉ ላቭሮቭ መናገራቸውን ዘገባው ጠቅሷል። ላቭሮቭ አክለውም ፕሬዚዳንት ትራምፕ ሩሲያ እርምጃ እንድትወስድ ካነሳሷት ምክንያቶች አንዱ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ መስፋፋትና ወታደራዊ መሠረተ ልማቶቹን ወደ ሩሲያ ድንበር ማስጠጋቱ መሆኑን አምነዋል ብለዋል። በእርግጥ ይህ ፕሬዚዳንት ቭላዲሚር ፑቲንና ሩሲያ ላለፉት 20 ዓመታት ሲያስጠነቅቁ የነበረው ጉዳይ ነው ሲሉ ላቭሮቭ ተናግረዋል። ፕሬዚዳንት ትራምፕና ፑቲን ባለፈው ነሐሴ ወር በአላስካ ተገናኝተው መወያየታቸው የሚታወስ ሲሆን ላቭሮቭም ከአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር ጥቅምት ላይ በስልክ በመነጋገር ሊኖር ስለሚችል አዲስ ጉባኤ መክረው ነበር። ይህ ሆነው ትራምፕ ከፑቲን ጋር በስልክ ከተነጋገሩ በኋላ አዲስ ጉባኤ እንደሚኖር ካስታወቁ ቀናት በኋላ ነበር። ሆኖም ትራምፕ ከጊዜ በኋላ የታሰበውን ጉባኤ መሰረዛቸውን ገልጸው ነበር። የአሜሪካው ፕሬዚዳንት በዩክሬን ወታደር ኃይሎች ባሉበት ቦታ ላይ ሆነው በአፋጣኝ ተኩስ አቁም እንዲቆም የቀረበውን ጥሪ ደግፈዋል። ሞስኮ በበኩሏ ኪየቭ ተጨማሪ ግዛቶችን አሳልፋ እንድትሰጥ መፈለጓ የሰላም አማራጮችን ሩቅ አድርገው ቀጥለዋል። የሩሲያ ጦር ደቋሽ ቡጢ የዩክሬን ኃይሎች እያፍረከረከና ወደፊት እየገሰገሰ በቀጠለበት በዚህ ጊዜም የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ስለ ዋሽንግተንም ሆነ ስለ መሪዋ ትራምፕ ያሰሙት አነጋጋሪ ሀሳብ የሩሲያን የረጅም ጊዜ ዲፕሎማሲ ስትራቴጂ ፍንትው አድርጎ የሚያሳይ ነው ተብሎለታል። ላቭሮቭ ዋሽንግተን የዩክሬን ግጭት ሊያባብሱ የሚችሉ እርምጃዎችን ከመውሰድ ትቆጠባለች የሚል ተስፋ እንዳላቸው መግለጻቸውም በቀጥታ ለአሜሪካ የተላከ መልእክት ብቻ ሳይሆን በአትላንቲክ ህብረት ውስጥ እየታየ ያለውን የስምምነት መላላትና የአቋም መለያየት በግልጽ የሚያመላክት ስለመሆኑ ተነግሯል። ዋሽንግተንና አውሮፓ በዩክሬን ጦርነት ጉዳይ ላይ በመንታ መንገድ ላይ ሆነው ተፋጠው ይገኛሉ የሚለውን መንደርደሪያ ሀሳብም በገደምዳሜ በማንሳት የስነ ልቦና ቁማር እየተጫወቱ እንዳሉም የሚያነሱ ብዙዎች ናቸው። ለጦርነቱ ዋነኛ ሰበብ ከሆኑ ገፊ ምክንያቶች መካከል ቀዳሚ የሆነው የኔቶ መስፋፋትም በአውሮፓ ጠንሳሽነት የመጣ መሆኑ ለዩክሬን በገፍ ከሚደረገው የመሳሪያ ድጋፍና ግጭት ጠማቂነት ሚና ጋር ተዳምሮ የሩሲያና አውሮፓን ማህበራዊ ኢኮኖሚያዊና ፖለቲካዊ መስተጋብር በታሪክ ዝቅተኛው ደረጃ ላይ አድርሶታል። በተለያዩ ዓለም አቀፍ መገናኛ ብዙሃን ላይ በተደጋጋሚ እንደተዘገበው የሩሲያ ቁልፍ ስጋት የዩክሬን መቀላቀል የሀገሪቱን የደህንነት ቀይ መስመር የሚጥስ መሆኑ ነው። ፕሬዚዳንት ፑቲን ላለፉት 20 ዓመታት በላይ ይህንን ሲያስጠነቅቁ እንደነበር ላቭሮቭ ማስታወሳቸው ጦርነቱ ድንገት ጀመረ ሳይሆን ለረጅም ጊዜ ሲንከባለል የመጣ የፖለቲካ ችግር ውጤት መሆኑን ያሳያል። ፑቲን እንደ አውሮፓውያን አቆጣጠር በ2007 በሙኒክ የደህንነት ጉባኤ ላይ ያደረጉት ታሪካዊ ንግግር የዚህ ማሳያ ነበር። በወቅቱም የአንድ ተመራጭ ዓለም ወይም ዩኒፖላር ወርልድ የበላይነት ማብቃት እንዳለበትና የኔቶ መስፋፋት ለሩሲያ ቀጥተኛ ጦርነት አዋጅ እንደሆነ በግልጽ አስጠንቅቀው እንደነበር ይታወሳል።
ፕሬዚዳንት ትራምፕ በዩክሬን ያለው ጦርነት በአፋጣኝ ቆሞና ሁለቱም ተፋላሚ ኃይሎች ባለበት ቦታ ቆሞ የተኩስ አቁም ስምምነት እንዲደረስ በየጊዜው ጥሪ ማቅረባቸው ይታወቃል። ይህ አቋም ምንም እንኳን ከሞስኮ ፍላጎት ማለትም ተጨማሪ ግዛቶችን ከዩክሬን መንጠቅ ጋር ሙሉ ለሙሉ ባይገጥምም ቢያንስ ለድርድር በር የሚከፍትና የጦርነቱን መባባስ የሚገታ ተደርጎ በክሬምሊን በኩል ሊታይ ይችላል። ሞስኮ ከ100 በላይ የዩክሬን መሬት አሁንም በመዳፏ ማስገባቷ ተፋላሚዎች ባሉበት ረግተው ድርድር ያደርጉ፣ ተኩስ አቁም ይድረሱ የሚለው ሀሳብ በክሬምሊን በኩል ሙሉ በሙሉ ቅቡልነት የሚያጣ መጥፎ ሀሳብ አይሆኑም። ሩሲያ የያዘቻቸውን የዩክሬን መሬቶች እንደ ወሳኝ መደራደሪያ የምታቀርባቸው መሆኑም ትልቅ ስትራቴጂካዊ ጠቀሜታ ያላቸውን ከተሞች ለመያዝ ከሰሞኑን በወደ ውጊያው ከፍተኛ ፊልሚያ እንዲደረግ እያስገደደ ይገኛል። ላቭሮቭ በዋሽንግተን የጋራ ግንዛቤ እንዲሰፍንና ግጭቱን ወደ አዲስ ደረጃ ከፍ ከሚያደርጉ ድርጊቶች እንዲቆጠቡ ተስፋ እናደርጋለን ማለታቸው በአሜሪካ አስተዳደር በኩል ለዩክሬን ሊሰጥ የታቀደው የመከላከያ ስርዓቶች ጦር መሳሪያ ድጋፍ ግጭቱን የሚያጎሳስብና ለሩሲያ ቀጥተኛ ስጋት በመሆኑ አሜሪካ ውሳኔውን ከማስተላለፏ በፊት ደጋግማ እንድታጤን መልእክት የሰደደ ሆኗል እየተባለ ነው። የላቭሮቭ ዲፕሎማሲ ጥቃት በይበልጥ ያተኮረው በአውሮፓ ላይ ሲሆን አውሮፓ የአሜሪካን የሰላም ጥረቶች ሆን ብላ ያደናቀፈች፣ ከሞስኮ ጋር ቀጥተኛ ግንኙነትን እምቢተኛ ሆናለች፣ እንዲሁም በራሷ ኢኮኖሚ ላይ ጠንካራ የሆነ ማዕቀብ እየጣለች ነው ሲሉ የሰነዘሩት ከባድ ወቀሳ በቀላሉ የሚታለፍ አይደለም። እንደ ፖለቲኮና ብሉምበርግ ያሉ ተቋማት ትንታኔዎች እንደሚያሳዩት የአውሮፓ መሪዎች ከዋሽንግተን በበለጠ መልኩ በሩሲያ ላይ ጠንካራ አቋም እንዲወሰድ የሚገፉበት ሁኔታ አለ። የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን ወደ ዩክሬን ወታደር መላክ ከግምት ሊገባ ይችላል የሚል አወዛጋቢ አስተያየት መስጠታቸው የሚታወስ ሲሆን የጀርመን ባለስልጣናትም የጦር መሳሪያ ድጋፍን አጠናክረው መቀጠላቸው ላቭሮቭ ለሚሉት የጦርነት ዝግጅት ማስረጃ ተደርጎ በሞስኮ ሊወሰድ ይችላል። ላቭሮቭ ይህን የአውሮፓ አካሄድ ሩሶፎቢክ ፍሬንዚ ወይም በሩሲያ ጥላቻ የመንፈስ መናወጥ ሲሉ መግለጻቸው የአውሮፓ ፖሊሲ በምክንያታዊነት የደህንነት ስሌት ላይ ብቻ ሳይሆን በስሜታዊና ታሪካዊ ጥላቻ ላይ የተመሰረተ ነው የሚለውን የሩሲያን እምነት የሚያሳይ ተደርጎም ታይቷል። ሮይተርስ እንደዘገበው ደግሞ የአውሮፓ መሪዎች ሩሲያ በአውሮፓ ዲሞክራሲ ላይ የተቀናጀ ጦርነት ከፍታለች ሲሉ ያሰሙት ክስ በሁለቱ ወገኖች መካከል ያለው የመተማመንና የመግባባት ድልድይ ሙሉ በሙሉ መደረመሱን ያሳያል። የሩሲያ ዩክሬን ጦርነት የዓለምን የፖለቲካ ስርዓት ከቀዝቃዛ ጦርነት በኋላ ወደ ነበረበት የሁለት ጽንፍ የኃይል ትግል እየመለሰው ነው። በአንድ በኩል አሜሪካና አጋሮቿ በተለይ አውሮፓ በሕግ ላይ የተመሰረተ ዓለም አቀፍ ስርዓትን ለማስጠበቅ ቆመናል ሲሉ፣ በሌላ በኩል ሩሲያ፣ ቻይናና ሌሎች ሀገራት ባለብዙ ተመራጭ ዓለም ወይም መልቲፖላር ወርልድ እንዲፈጠርና የየሀገራቱ ሉዓላዊነትና የደህንነት ስጋት እንዲከበር ይከራከራሉ። ይህ ጦርነት ይዞት የመጣው አዲስ ነገርም የኢኮኖሚ ማዕቀቦች እንደ ጦር መሳሪያ በስፋት ጥቅም ላይ መዋል፣ የኢነርጂ ፖለቲካ እንደገና የዓለም የኃይል ሚዛን መለኪያ መሆኑ እንዲሁም የእኩልና ጦርነቶች በቀጥታ በታላላቅ ኃይሎች መካከል ሊያመጡ የሚችሉት አደጋ ምን ያህል ከፍተኛ እንደሆነ ያሳያል እየተባለ ይገኛል። የዋሽንግተን ቀጣይ እርምጃም የጦርነቱን ቀጣይ ዕጣ ፈንታ የሚወስን ይሆናል ተብሎ እየተጠበቀ የሚገኝ ሲሆን ዋሽንግተን ከዚህ ቀደም የነበረውን የድጋፍ ፖሊሲ አጠናክራ ከቀጠለች ግጭቱ ሊባባስና ቀጥተኛ የኔቶና የሩሲያ ፍጥጫን ሊያስነሳ ይችላል ተብሎ እየተገለጸ ነው። በሌላ በኩል አሜሪካ ተጨባጭ የውጭ ፖሊሲ ከተከተለች ለድርድርና ለሰላም አዲስ ዕድል ሊፈጠር ይችላል በሚል በተስፋ ታይቷል። ይህ በእንዲህ እንዳለ ሩሲያ በሰራዊቷ ውስጥ አዲስ የድሮን ክፍለ ጦር ማቋቋሟን ምክትል አዛዡ ሰርጌይ ኤሽቱጋኖቭ ለሩሲያ መገናኛ ብዙሃን ተናግረዋል። አሁን ላይ ቋሚ የድሮን ክፍለ ጦሮች ተቋቋሙ ሲሆን አዲሱ ቅርንጫፍም የታወቀ የአደረጃጀት መዋቅር፣ የተሰየመ አዛዥና በአገር አቀፍ ደረጃ የተቋቋሙ ወታደራዊ አመራር አካላት አሉ ሲሉ ጠቁሟል። የሩሲያ መከላከያ ሚኒስቴር በበኩሉ ይህ የሰራዊቱ ክንፍ የተቋቋመው በታህሳስ 2017 ዓ.ም ፑቲን ባቀረቡት ጥያቄ መሰረት ነው ብለዋል።